እዚህ ስምምነት ላይ ስምምነቱ ይቀጥላል አይቀጥልም የሚለውን እንግዲህ ትንተና በሰፊው ከጋዜጠኛ ፋሲል ለገሰ ጋር ቆይታ እናደርጋለን። ጋዜጠኛ ፋሲል ለገሰ መስመር ላይ ይገኛል። ጤና ይስጥልኝ ፋሲል። ጤና ይስጥልኝ ተስፋዬ። መልካም ሳምንት ላንተ እመኛለሁ። እንግዲህ የመጀመሪያው ሳምንት የምንጀምረው ያው በመግቢያም ላይ በዘገባው ላይም እንዳሰማሁት ምክትል ፕሬዝዳንቱ ፓኪስታንን ለቀው ወደ አሜሪካ እንደተጓዙ የሚወጡ መረጃዎች ናቸው። እስኪ በመጀመሪያ ስለ ስምምነቱ ሰፋ ያለ ትንተና ለመስጠት ያለ ፋሲል። ስምምነት አልተደረሰም ተስፋዬ። አልተደረሰም። ድርድር ነበር። ድርድሩም እንደሚመስለኝ ከሆነ 21 ሰዓት ነው መሰለኝ ድርድር ያደረጉት። እንግዲህ በድርድሩ ነው የተሳተፉት። ያው ባለፈው ሳምንት መጨረሻ ፓኪስታን ዋና ከተማ ኢስላማባድ የገቡት የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ፣ የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኞች ጀራርድ ኩሽነር እና ስቲቭ ዊትኮፍ፣ ሌሎች ባለስልጣኖች ነበሩ በአሜሪካ በኩል። በኢራን በኩል ደግሞ የኢራኑ የፓርላማ አፈ ጉባኤና የውጭ ጉዳይ ሚኒስትር ነበር እየመሩ የመጡት የልኡካኑ ቡድን። እንደሚባለው ከሆነ ኢራኖች አውሮፕላን ሞልተው ነው የመጡት ነው የሚባለው። 80 የሚሆኑ ተሳታፊዎች። የሚገርም ነው ምን ለማድረግ እንደሆነ። ያም ሆነ ውይይቱ ተካሂዶ ነበር። 21 ሰዓት የፈጀ ውይይት ነበር። ምንም አይነት ስምምነት ላይ ሳይደርሱ ውይይቱ ተበትኗል። ጄዲ ቫንስ የአሜሪካው ምክትል ፕሬዚደንት እና የልኡካን ቡድናቸው ኢስላማባድን ለቀው ወደ ዋሽንግተን ተመልሰዋል። የሚደርሱ ዜናዎች እንደሚያመለክቱት ከሆነ ኢራኖች በዚህ ድርድር ልክ አሸናፊ ሆነው ነው የቀረቡት። ስለዚህ ከመጀመሪያው ጀምረው ወጥረው የያዙትና የሚያቀርቡት ጥያቄ በጦርነቱ ስለደረሰብን ጥፋት ካሳ ይከፈለን፣ በገንዘብ ደረጃ ካሳ ይከፈለን፣ የኢኮኖሚ ማዕቀቡ ይነሳልን ነው እንጂ አሜሪካ ደጋግማ እንደምታስታውቀው ስምምነት ላይ መደረስ የሚቻለው ተደግመዋለሁ፣ ስምምነት ላይ መድረስ የሚቻለው ኢራን ፍጹም ከኒውክሌር የጦር መሳሪያ ነፃ ስትሆን ነው የሚል ቆራጥ አቋም ነው አሜሪካ በፕሬዚደንት ዶናልድ ትራምፕ መሪነት ይዛ የቀረበችው። ሰሞኑን ተስፋዬ የሚወጡት መግለጫዎች እንደሚያመለክቱት ከሆነ ኢራን በተለየ ሁኔታ ለምሳሌ ያህል ሰሜን ኮሪያና ደቡብ ኮሪያ አለመግባባት ይኖራል። ለምሳሌ ያህል ሰሜን ኮሪያና አሜሪካ ከፍተኛ አለመግባባት ይኖራል። እስካሁን ድረስ በከፍተኛ ሁኔታ አለመግባባት አለ። ሰሜን ኮሪያ የኒውክሌር ጦር መሳሪያ ከመያዟ በፊትም ሌሎች ብዙ ጦር መሳሪያዎች ነበሯት። አንድም ቀን መጋረዎቿ አክራሪዎች ናቸው፣ በአይናቸው የሚያዩት ነገር የለም፣ አሜሪካና ሌሎቹ ጠላቶቻቸው ናቸው የሚሏቸው መሪዎች የሰሜን ኮሪያ ኪም ጆን ኡን እና አባቱንም ከዛ በፊትም አያቱን አንድ ቀንም ከኮሪያ ጦርነት በስተቀር ጦርነት ከፍተው ወይም ተኩሰው አያውቁም። ስለዚህ ራሽናል ናቸው ማለት ነው፣ ያውቃሉ ማለት ነው። አሁን ግን ታስታውሳለህ ተስፋዬ፣ በዚህ ጦርነት እኛ ላይ እንኳን ይተኮስ ጠላት ነን፣ እስራኤል ማለት ነው፣ ጠላት ነን። ኢራን ግን ያደረገችው ልብ በል፣ ከተኮሰቻቸው ሚሳኤሎች 75 እጁ ከመቶዎች 75 እጁ የወደቁትና ጉዳት ያደረሱት ምንም መከላከያ በሌላቸው የፋርስ ባሕረ ሰላጤ ሀገሮች ላይ ነው። የእስራኤል ሕዝብ እንኳን 25 እጁ የተወረወረበት ሚሳኤል መከላከያ እንኳን አለው፣ አስቀድሞ ተጠንቅቋል። ስለዚህ የኢራን አክራሪ መንግስት፣ ይህ በስልጣን ላይ ያለው መንግስት የጦር መሳሪያ የኒውክሌር ጦር መሳሪያ ያዘ ማለት እንደሚጠቀምበት ምንም አይነት ጥርጥር የለም። ስለዚህም አሜሪካም ሆነች ሌሎች ምዕራብ ሀገሮች በተለይም አሜሪካና እስራኤል አሁን ወጥረው ያዙት። በፍጹም በምንም አይነት ሁኔታ በስልጣን ላይ ያለው መንግስት የኒውክሌር ጦር መሳሪያ መያዝ አይችልም። እንዳይዝም ስምምነት ላይ መድረስ አለበት። እንዳይዝም እስካሁን ድረስ የተወሰደው እርምጃ በቂ ነው። 2 ዓመት 3 ዓመት ወደ ኋላ መልሰዋል። ከዛም በኋላ ቁጥጥር መደረግ አለበት የሚል አቋም ነው ይዘው የቀረቡት። እንግዲህ በድርድሩ ላይ የማይስማሙበት ዋና ነጥቦች ምንድን ናቸው ፋሲል? ግልጽ አደረጉት። የማይስማሙበት ዋናው ትልቁ ነጥብ ኢራን መሸነፏን ማመን አለባት። ተስፋዬ መሸነፏን ማመን አለባት። ሁለተኛ ኢራን በስልጣን ላይ በአሁኑ ወቅት ያለው መንግስት የግዴታ የኒውክሌር ጦር መሳሪያ እንዳይዝ መስማማት አለበት።
የግዴታ የረጅም ርቀት ሚሳኤል እንዳይገነባ መስማማት አለበት። ፋብሪካዎቹ እርግጥ እስካሁን ድረስ ወድመዋል። አሁን አንዳንዶቹ እንደሚሉት 3000 ሚሳኤሎች አሉት፣ 1000 2000 ሚሉ እነዚህ ወደፊት የሚያልቁ ናቸው። እንግዲህ ወዲያ መስራት እንዳይችል ያለውን ማሳደግ እንዳይችል አቋሙ ሙሉ ተገልጾበታል። ሶስተኛ ደረጃ ደግሞ አክራሪ ሽብር ፈጠራዎች ድርጅቶችን ሂዝቦላን፣ ሐማስን፣ ሁቲዎችን፣ የኢራቅ ሺዎችን መርዳቱን ማቆም አለበት። በአሜሪካ በኩል ነው እና በእስራኤል በኩል ይህን ነው የሚሉት። ከዛ በኋላ በዲፕሎማሲው መንገድ በኩል ስምምነቶች ሊደረጉ ይችላሉ። ገንዘብም ሊለቀቅለት ይችላል፣ ገንዘብም ሊደጎም ይችላል። ግን እነዚህ ነገሮች ግዴታ መስማማት አለበት። አዎ እንግዲህ ሌላው በሀገር ውስጥ ያው ጠቅላይ ሚኒስትር ቢንያሚን ኔታንያሁም ትላንትና በሰጡት ጋዜጣዊ መግለጫ በአሁን ሰዓት ኢራን እንግዲህ ያው የእስራኤልን ዋና አቅም ከተናገሩ በኋላ በአሁን ሰዓት ምንም እስራኤልን የሚያሰጋ ነገር የለም የሚል አነጋገር ተናግረዋል እንደሚመስለኝ። እዚህ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንትና በተከታተላችሁት ምሽት ላይ ይፋዊ መግለጫ ሰጥተው ነበር። በአሁኑ ወቅት ያለውን ተጨባጭ ሁኔታ በማስመልከት ኢራን እስራኤልን ከባ ልታንክ ተቃርባ ነበር። ከባ ለብበል ጥቅምት 7 ላይ ሲንዋር ጠግቦ እሱ ጦርነቱን ባይጀምረው ኖሮ ቀስ ብሎ ቢዘጋጁ ኖሮ ኢራን በፈለገችው ጊዜ ጦርነቱ ቢከፈት ኖሮ ማለት ነው ጥቅምት 7 በኋላ እስራኤል አሁን ያለችበት ደረጃ ላይ ልትሆን አትችልም ነበር። ያም ሆነ ይህ እንግዲህ ኢራን ራሷን ማወቅ አለባት። የደረሰበትን ጉዳት መገንዘብ አለባት። መሸነፏን መገንዘብ አለባት። ይህን ለማለት ነው የፈለጉት ጠቅላይ ሚኒስትሩ። አንድ በአንድ ነው ያብራሩት። በኢራን ላይ የደረሰውን ጉዳት በኒውክሌር የጦር መሳሪያ ደረጃ፣ በረጅም ርቀት ሚሳይሎችም ደረጃ፣ በሐማስ በሂዝቦላ በሁቲም ላይ የደረሰውን ጉዳት አንድ በአንድ ከዘረዘሩ በኋላ አሜሪካ የኤምፓየር ነች፣ የዓለም ሀያላን መንግስታት ሀያል ነች። እስራኤል ደግሞ ከዓለም ሀያላን መንግስታት አንዱ መሆኗን አረጋግጣለች። የመካከለኛው ምስራቅ ሀያል መንግስት መሆኗን አረጋግጣለች ነው ያሉት ጠቅላይ ሚኒስትር። አዎ እዚህ ላይ ሌላው ፋሲል በጠቅላይ ሚኒስትር እንደተናገሩት ያው ከሊባኖስ መንግስት ጋር ያው ውስጥ ለውስጥ ድርድር መጀመራቸውንና ሂዝቦላ ትጥቁን እንደሚፈታ ግዴታ የሆነ እርምጃ የሚወስድ ድርድር እንደሚደረግ ነው የተናገሩት። በዚህ ጉዳይ ላይ የምትለው ካለ? ወደ ሊባኖስ ከወሰድከኝ ደግሞ በሊባኖስ ላይ ስውር ሳይሆን በስውር የነበረው ድርድር ተስፋውን ይፋ ይሆናል። ፊታችን ማክሰኞ ባለፈው ሳምንት ይፋ ይሆናል። ድርድሩን የሚካሄደው ዋሽንግተን ውስጥ ነው። ድርድሩንም የሚያካሄዱት በአሜሪካ የእስራኤል አምባሳደር እና በአሜሪካ የሊባኖስ አምባሳደር ናቸው። ባለፈው ሳምንት መጨረሻም በአሜሪካውያን አማላጅነት ሁለቱ አምባሳደሮች በስልክም ተነጋግረው ነበር። የፊታችን ማክሰኞ በይፋ ተገናኝተው ይወያያሉ። እንዳልከው 2 ነጥብ ነው ያለው። ሂዝቦላ ትጥቁን መፍታት አለበት፣ ከሊባኖስ ጋር ዘላቂ ሰላም የሚሆን ስምምነት መፈረም አለበት ነው። ይገርማል ተስፋዬ፣ ከሊባኖስ ጋር እኮ በተለየ ሁኔታ ከሌሎች ሀገሮች ምንም አይነት የድንበር ጠብ የለንም። ሊባኖስ የምትፈልገው ቁራጭ መሬት የለም፣ እኛም የምንፈልገው ቁራጭ መሬት የለም። የሚያጣላና እዚህ ደረጃ ያደረሰን መጀመሪያ ፍልስጤማውያን ነበሩ፣ ታስታውሳለህ? ማለትም ፋታ ማለትም ያሲር አረፋት፣ አሁን ደግሞ የሂዝቦላ ድርጅት ነው። ስለዚህ በተቻለ መጠን የሂዝቦላ ድርጅት ትጥቁን መፍታት አለበት። እስራኤል በሚገባ ታውቃለች። እስራኤል በሚገባ ታውቃለች በስልጣን ላይ ያለው የሊባኖስ መንግስት ትጥቅ ማስፈታት እንደማይችል። ግን በተቻለ መጠን ሂዝቦላን እስራኤል በማዳከም ለሊባኖስ መንግስት ቀላል መንገድ ለመክፈት ነው የምትፈልገው። እንግዲህ በስልጣን ላይ ያለው የሊባኖስ መንግስት እንግዲህ ሁላችን እንደምናውቀው ሊባኖስ የተመሰረተችው በ1919 ዓመተ ምህረት አካባቢ በሳይስ-ፒኮ ስምምነት መሰረት ከ3 ብሔረሰቦች በተውጣጣው ሁኔታ ነው። ብሔረሰቦችና ሃይማኖት ተከታዮች ክርስቲያን፣ ድሩዚ፣ ሱኒ እስልምና እምነት፣ ሺ እስላም እምነት 4 ማለት ነው። 3 አይደለም 4 ክፍል ነው ያለው። ስለዚህ በስልጣን ክፍፍል መሰረት ለምሳሌ በአገሪቱ ህግ መሰረት ፕሬዚደንት የሚሆነው ክርስቲያን ነው። ጠቅላይ ሚኒስትር የሚሆነው የሱኒ እምነት ተከታይ ነው። የመከላከያ ሚኒስትር እንደማውቀው ከሆነ ደግሞ ድሩዚ ነው። አፈጉባኤው የፓርላማ ደግሞ ሺ ነው። ይህንን አክብረው ከኖሩ በኋላ መጨረሻ ላይ ይሄው እንደምናውቀው በ1990ዎቹ አካባቢ ኢራን እጇን በማስገባቷ የሺን ድርጅት የበለጠ ልታጋነው ችላለች። ከዚህ በተጨማሪም የሺ
ተወላጆች ቁጥር እየጨመረ እየመጣ ነው። ከ130 አካባቢ እየደረሱ ነው። ስለዚህ የሊባኖስ መንግስት በተቻለ መጠን ሂዝቦላን ማዳከም አለበት። ከተቻለ መጠን ሂዝቦላን ትጥቅ ማስፈታት አለበት። ከዛ በኋላ ዘላቂ ሰላም ላይ መድረስ አለበት። እንደሚመስለኝ ከሆነ ከሺዎች በስተቀር ሌሎቹ የሰላም ስምምነት ላይ መድረስ ይፈልጋሉ። በውይይታችን የቀድሞ የክኔሴት አባል አቶ ሽሎሞ ሞላም አሁን መስመር ላይ ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን ተስፋዬ። ጤና ይስጥልን ፋሲል፣ እንደምን አላችሁ? እንደምን አቶ ሽሎሞ፣ መልካም ሳምንት። መልካም ሳምንት አቶ ሽሎሞ። መልካም ሳምንት። በዚህ አጋጣሚ ደግሞ ዛሬ የክርስትና ሃይማኖት ተከታዮች የትንሣኤ በዓል ነውና ፋሲካቸው ነውና መልካም ዓመት በዓል ይሁንላቸው እንላለን። እስራኤል ሀገር ያሉትም ውጭ ሀገር የሚያዳምጡንና የሚሰሙን በሙሉ። እሺ አቶ ሽሎሞ 2 ጊዜ 3 ጊዜ በስርጭቱ አብረህ ስለምትቆይ ደጋግሞ ይሄንን እንኳን አደረሳችሁ በሌል እንኳን አደረሳችሁ ላለው በዚህ አጋጣሚ ምን ነው። መልካም እሺ ኦኬ። እኔ እንኳ ድርድሩን በተመለከተ አቶ ፋሲል የተናገርከውን ሰምቻለሁ። በአጠቃላይ ግን ሁለቱ አልተስማማንም ብለው ተለያይተዋል። ግን እንደሚወጡት መረጃዎች ከሆነ አሁንም ቢሆን ድርድሩ እንደቀጠለ ነው። የተቋረጠ ነገር የለውም። እኔ አቶ ፋሲል እንደ ፋሲል አይደለም እኔ የማስበው። በተለይ አሁን ያለንበት ሁኔታ በድርድሩ ላይ ያለው ውጤት ካልተገኘበት ተመልሰን ወደ ጦርነቱ ሄደን የጦርነቱን ዓላማ የመጀመሪያውን ዓላማዎች በተለይ 4 ዓላማዎችን እነዚያ መተግበራቸውን የማናረጋግጥ ከሆነ ይህ ጦርነት ፋይዳ ቢስ ነው ማለት እንችላለን። በእርግጥ ወታደሮቻችን እና የአውሮፕላን አብራሪዎቻችን ያሳዩት ተጋድሎና የሙያዊ ተጋድሏቸውና ውጤታቸው በዓለም አቀፍ ደረጃ የእስራኤልን ወታደርና የእስራኤልን አየር ኃይል ምንም የሚፎካከረው እንደሌለ ተረጋግጧል። በሰከንድ ውስጥ እና በ10 ደቂቃ ውስጥ የሚሰሩት ስራ። አሁን ምንድነው ነገሩ? አንደኛ ከጦርነቱ ከመውጣታቸው በፊት ሆርሙዝ የሚባለውን የነዳጅ መተላለፊያ ቦታዎችን ኢራኖች ይዘጋሉ ተብሎ አልታሰበም ነበር። ይሄ ትልቁ የመረጃ ውድቀት ነው ብዬ ነው የማስበው። ምናምን አልታሰበበትም። አሜሪካ ባላሰበችም እስራኤል ባላሰበችም ነበር። ሁለተኛው ደግሞ ጦርነቱ እንደተጀመረ እነ ኻሜናይ ሲገደሉ የኛ መንግስትም የአሜሪካ መንግስትም መንግስቱን ልንጥለው ነው በማለት ከፍተኛ ደረጃ ህዝቡን በዚህ ሁኔታ እንዲታነጽ ተደርጎ ነበር። መንግስቱ እንዲያውም እንኳን ሊወድቅ ወይ ፍንክች እንዲያውም ከፍተኛ ጥንካሬ እያሳየ ነው። በብዙ ሺህ የሚቆጠሩት ሞተውባቸው መሪዎቻቸው ተገለው በጣም የሚገርም ሀገር ነው። ምክንያቱም ሶስተኛ ደግሞ በተለይ ሶስተኛው መስመር የኒውክሌር ቦምቡን በተመለከተ 430 ኪሎ ግራም ኡራኒየም አላቸው። ያን ኡራኒየም ካለበት ቦታ የተቀበረበትን ቦታ ስለሚያውቁት እነሱ ያለበትን ቦታ ስለሚያውቁት እነሱ ኢራኖች እዛ ቦታ ከነሱ እጅ ካልወጣ ከ3 ወር ውስጥ እስከ 2 ወር ውስጥ 11 የኒውክሌር ቦምቦችን መገንባት ይችላሉ። አዳምጡኝ፣ 11። ያ ማለት 11 የኒውክሌር ቦምብ ከእጃቸው ካላቸው ምን አይነት አደጋ እንደሆነ ለኛ እያየነ ነው። እና ይሄ የዚህ ኡራኒየም እጣ ፋንታ እስካሁን ድረስ አይታወቅም። አራተኛና መጨረሻው አራተኛው ነጥብ ደግሞ የጦር መሳሪያ ፋብሪካዎቻቸው በጣም ብዙ ተመትቷል። ግን አሁንም ቢሆን ሚሳኤሎቻቸው ከተራራ ውስጥ የቆፍረው የቀበሯቸውና አሁንም ፋክተሪዎቻቸውን እንደገና እንዲገንብተው በአዲሱ ቶሎ ገንብተው በተለይ ቻይና ከፍተኛ እርዳታ እያደረገላቸው ስለሆነ ውስጥ ለውስጥ ተመልሰው እንደገና አሁን የኛ የተጎዳውን እንደገና መልሰው የመገንባትና የኒውክሌር ቦምቡን ለማሸከም ሚሳኤሎችን እንደገና እንደሚሰሯቸው እያየነ ነው። እና መጨረሻው ነጥብ ደግሞ የሊባኖስን ሂዝቦላንና ሁቲዎችን እንዲሁም ሌሎችን እነሱን በተመለከተ የጦር መሳሪያዎቻቸውን ማስታጠቁንና የገንዘብ እርዳታቸውን እንዲያቆሙ ማድረግ። አሁን ከነገርኳቸው ነጥቦች በሙሉ እስካሁን ድረስ አቶ ፋሲል እኔ እንጃ
አንድም ነጥብ የተተገበረ የለም 100%። እና በዲፕሎማሲ ደረጃ በስምምነቱ በሚደረገው ድርድር እነዚህ 4 እና 5 ነጥቦች ካልተተገበሩ በአጠቃላይ ኢራኖች ያላቸው ጥንካሬ መሪዎቻቸው ቢገደሉም ወታደራዊ አዛዦቻቸው ቢገደሉም ባሲጅ የሚባለው ቢጎዳም የአብዮት ጋርዱ ቢጎዳም ምክንያቱም ተተኪ ሰው ስላላቸው አደጋው ለእስራኤል አልቀነሰም። ለእስራኤል ብቻ ሳይሆን ለዓለም ማህበረሰብና ለቀጠናው በጣም መጥፎ ሁኔታ ነው ያለው። ስለዚህ የአሜሪካ መንግስትና የእስራኤል መንግስት በእነዚህ 4 ነጥቦች ላይ እና 5 ነጥቦች ላይ በምንም ታድር በድርድሩ ቀይ መስመር ናቸው። ስለዚህ እንዴት አድርገን አቶ ሽሎሞ እንግዲህ እኔም ልመልስ እንጂ ያውለ ነው ድርድሩ ሳይሳካ መበተኑንና ምናልባትም ውስጥ ለውስጥ ድርድሩ እንደሚካሄድ በዚህ ሳምንት መጨረሻም ይካሄዳል ተብሎ ተጨማሪ ድርድር እንደሚታሰብ ግልጽ ነው። ነገር ግን አሁን ባለንበት ሰዓት ድርድሩ ከሽፏል። ምን እናገረው ነገር የለም። ከዚህ በተጨማሪ የኒውክሌር ጦር መሳሪያ እና ሌሎቹን 4ቱን የዘረዘርካቸውን ግልጽ ነው ከመጀመሪያው ጀምሮ እኔም ከመጀመሪያው ጀምሮ ያልኩትን ነገር የተለየ አይደለም። የኒውክሌር ጦር መሳሪያው ላይ ስምምነት ካልተደረሰ ሚሳኤሎችን የትጥቅ ማስፈታቱን ሁኔታ ካልተደረሰ አሁን በእጃቸው ካለው ሚሳኤል ሌላ ፋብሪካዎች የማደሳቸው ሁኔታ ጊዜ ይፈጃል። ግልጽ ነው። አሁን ነገ ጠዋት ፋብሪካ ሊኖራቸው አይችልም። አሁን ነገ ጠዋት አምርተው ሊጨምሩ አይችሉም። ሐማስን፣ ጂሃድን፣ ሌሎችንም ድርጅቶች ሂዝቦላን መርዳታቸውን ማቆም እንዳለባቸው ይሄ ከመጀመሪያው ግልጽ ነው። አልተዳከሙም ማለት አይቻልም። የራስህን ገልጸዋል። በብዙ ሁኔታ ተጎድተዋል፣ ግን ጠንካራዎች ናቸው ብሏል። ተጎድተዋል፣ ጠንካራዎች ናቸው። ብዙ ባለም ህዝብ ጠንካራ የሆኑ ሀገሮች አሉ። ለምሳሌ ብሪታንያን ብትወስድ ተደብድበው ከዛ በኋላ ተነስተዋል። ነገር ግን የእነሱ ጠንካራነት ከሌላው የሚለየው በጦር ውጊያ ጀግና ስለሆኑ አይደለም፣ ከሌላው በልጠው ስለታዩ አይደለም። በከፍተኛ ሁኔታ ተጎድተዋል። የእነሱ ጠንካራነት የተፈጠረው እንዳጋጣሚ እንዳልከው በእውነት ልብ አልተደረገም። የሆርሙዝን የባህሮች መጥቶ ማስመልከት ትክክል አይደለም። ልብ አለመደረጉ ግን ያደርጋሉ። ራሽናል ናቸው። ይህን ድርጊት ይፈጽማሉ። ራሽናል ናቸው ብሎ እንጂ የታሰበው ይበጣብጣሉ ተብሎ አልታሰበም ነበር። ከዚህ በተጨማሪም ሁሉን ነገር የሰሩት በአጠቃላይ ሁኔታ ስንመለከት ለምሳሌ ማን አስቦ ነበር ጎረቤት ሀገሮችንስ ይደበድባሉ ብሎ? እስራኤል መደብደባቸው ግልጽ ነው፣ ጎረቤት ሀገሮችን። ስለዚህ እነዚህ ሰዎች ይህ ሀገር የሚመሩት አክራሪ እስላሞች ናቸው፣ ራሽናል አይደሉም። ትናንትና ዩባሪስ ቻይኒዝ ሲናገሩ ትንተና ሲሰጡ ሰምቻለሁ። እስራኤል በዚህ ጦርነት የተጠቀመችው ቴክኖሎጂ ከዓለም አንደኝነቷን አረጋግጦላታል። ከዓለም አንደኛነት ብዙ ነገሮች የማይወሩና የማይገለጹ ነጥቦች አሉ። ለምሳሌ በ10 ደቂቃ ውስጥ የኢራንን መሪዎች ሌሎቹንም መደመሰሳቸው አውሮፕላን ብቻ ላይሆን ይችላል። እንደዚህ የተነገረው አውሮፕላን በሮ ውሳኔ ከተደረገ በኋላ በ10 ደቂቃ እነሱ ሁሉ ደብድቧቸዋል ማለት አይደለም። ሌሎችም እርምጃ የመውሰጃ ድርጅቶች አሉ። ስለዚህ በአጠቃላይ ሁኔታ ስንመለከት ኢራኖች ተሸንፈዋል፣ ግን ኖካውት አልወጡም። ማለትም እንደ ጥሎ ማለፉ መሬት አልተዘረሩም። እንደ ጥሎ ማለፉ አቶ ሽሎሞ እንደ ጥሎ ማለፉ ወይም እንደ ድብድቡ አልተዘረሩም። ተደብድበዋል፣ ተጎድተዋል። እነሱ ሃይማኖተኞች ስለሆኑ ነገ እግዚአብሔር ይረዳናል ብለው ስለሚያስቡ የፈለገ ጉዳት እንዲደርስባቸው እንቀጥላለን ብለው ነው የሚያምኑት። ስለዚህ ይሄ ነው ያለው ችግር። አቶ ፋሲል እኔ እንደመስለኝ ከሆነ ኢራኖች ተሸንፈዋል ብሎ ማወጁ ትክክል ነው። ማወጅ አይደለም፣ መሸነፋቸው ግልጽ ነው። ማወጅ አይደለም፣ ተሸንፈዋል። ቆይ ልንገርህ፣ አቶ ሽሎሞ እዚህ እስራኤል ሀገር የሚወራው ብቻ ሳይሆን በዓለም ዙሪያ የሚወራውን መከታተል ጥሩ። ባለሙያዎች የሚሉትን መናገር ጥሩ። ባጭሩ እያደረጋችሁ ጊዜ ስለሌለ ምን አለ መሰለህ አቶ ፋሲል፣ እኔ የጦርነቱን ውጤት የደረስንበትን ሁኔታ ኢራኖች ተቀጥቅጠዋን ተመትተዋን፣ ግን ቢቀጠቀጡም ቢመቱም ሀብታቸውንም ቢያጡ መሪዎቻቸውንም ቢያጡ
አሁን እያሳዩት ያለው ችሎታ ወይም ደግሞ በተለይ ሆርሙዝን መግዛታቸውና መዝጋታቸው 100% መዝጋታቸው ምንም አለመፍራታቸው የጎረቤት ሀገሮቻቸውን መቀጥቀጣቸው በነገራችን ላይ ከእስራኤል ከወደቀው ሚሳኤል ከተባበሩት አሚሬት የወደቀው ሚሳኤል ይበዛል። ተናግሬያለሁ። መግቢያው ላይ ተናግሬያለሁ። 75 እጅ ወደቀው የተቆሱት መድገም አያስፈልገውም። 75 እጅ ወደቁት እና ስለዚህ አንድ ነገር ግን ያልተናገርነው ነገር አለ። ምናልባት ይህ ጦርነት ያመጣው አውትፑት ሊኖር ይችላል ወለም የከፈተው ነገር ሊኖር ይችላል። ዛሬ አሁን የዛ ጎረቤት አገሮች ሳውዲ አረቢያ፣ ኩዌት እንደዚህ ሌሎችም ኳታር፣ ኦማን በተለይ ሳውዲ አረቢያ የእስራኤልን ጥንካሬና የእስራኤል የወታደራዊ የበላይነት የተረጋገጠ መሆኑን ስለሚያውቁት ምናልባት ከነዚህ ሀገሮች ጋር የሆነ ስምምነት ሊደረግ ይችል ይሆናል። ይህ ስምምነት ከሆነ የኢራን እዛው ሁልጊዜ የምትኖር ሀገር ስለሆነች በእነዚህ ጎረቤት ሀገሮች ጋር የሆነ ሚሊተሪ ወታደራዊ ስምምነት ተደርጎ ፖለቲካዊ ስምምነት ተደርጎ ኢኮኖሚያዊ ስምምነት እስራኤል ካገኘች እና የእስራኤል አይበገሬነቷ እስራኤል በበላይነት እየመራች ይህ ከነዚህ ሀገሮች ጋር እስራኤል ሰላም ካደረገች የፍልስጤም ጉዳይ ወደ ጎን ሆኖ ለእስራኤል በጣም ትልቅ አሸናፊነት ነው ብዬ ነው የማስበው። ይሄ አንዱ። ሌላው ደግሞ ሆርሙዝ የሚባለው ቦታ አሁንም ቢሆን ዓለም አቀፋዊ ቴሪቶሪ ነው፣ የባህር መጓጓዣ ነው። ኢራኖች ያን ቦታ ሊይዙ አይችሉም። ያን ቦታ ሙሉ በሙሉ ካስለቀቋቸው እና በጉልበት እንኳን ካስለቀቋቸው ኢራን ተሸንፋለች ልንል እንችላለን። ለምን ቢባል እዚህ ላይ ነጥብና በተለይ የአውሮፓ ሀገሮች ማለት ነው የአውሮፓ ሀገሮች አሻግረው እያዩ በዚህ በነፍጡ ጉዳይ የተጎዱ የአውሮፓ ሀገሮችና የኤዥያ እና የአፍሪካ ሀገሮች ናቸው። ስለዚህ አሜሪካ ምንም የነፍጥ ችግር የለባትም፣ እስራኤል የነፍጥ ችግር የለባትም፣ የዛው እዛ አካባቢ ያሉት ሀገሮች የነፍጥ ችግር የለባቸውም። ስለዚህ አሁን የድርድሩ ውጤት እንየውና የድርድሩ ውጤት ግን ከከሸፈ እኔ ወደ ጦርነት እንደገዛ ከተመለስን እንመለሳለን ብዬ አላምንም። በጦርነቱ ከገባን መልሰን ኢራኖች ሙሉ በሙሉ ድባቅ ሊመቱ ይችላሉ። እንዳይነሱ ሆነው በተለይ የውሃ ማመንጫቸው የኤሌክትሪክ ማመንጫቸው ኢኮኖሚያቸው ዜሮ ሲደርስና ነፍጥ ማምረቻ ቦታዎቻቸው ከጥቅም ውጭ ከሆኑ የጦርነቱ አሸናፊነቱና የመንግስቱ የመውደቅ ቻንሱ ከፍ ያለ ይሆናል። አሁን ግን ባለንበት ሁኔታ ኢራኖች ጥንካሬያቸውን እያሳዩ ነው። እሺ ፋሲል መጨረሻ ማጠቃለያና መደምደም ትችላለህ። ማጠቃለያን ማለት ነው ፈልገው አቶ ሽሎሞ መጨረሻ ላይ የተናገሩት ትክክል ነው። ነገር ግን አሁን ደጋግመን የምንናገረው አቶ ሽሎሞም ብሎታል፣ ሆርሙዝ የባህር ወሽመጥ የተፈጥሮ ወሽመጥ ነው፣ የማንም ንብረት አይደለም። ከሌሎች የባህር ወሽመጦች ጋር ስናመዛዝነው ማለት ነው ስዊዝ ካናልን ብንወስድ ሰው የቆፈረው ነው፣ የግብጽ ንብረት ነው። ፓናማን ብንወስደው ሰው የቆፈረው ነው፣ አሜሪካኖች ናቸው የቆፈሩት፣ የአሜሪካ እምነት ነው ማለት ንብረት ነው። ይሄ ግን ዓለም አቀፍ ንብረት ስለሆነ የግዴታ በዓለም አቀፍ ኃይሎች መነጠቁ አይቀርም ከኢራን። ኢራን የግሏ አድርጋ ልትወስደው አትችልም። እንግዲህ ወደፊት የምናየው ተጨባጭ። ፋሲል ለገሰ በጣም አመሰግናለሁ። መልካም ሳምንት።